እኔ ትላንትና ምን ብያችሁ ነበር? አብርሃም ቡታጀራ የሚባል ቦታ አይሄድም። እዛ ከሄደ ቪዲዮ ማን ይሰራለታል? ማን ከሄርሜላ ጋር ያሽቀብጥላታል ብዬ ነግራችሁ ነበረ። እና ይሄው ቅድም ከስንት ሰዓት በፊት ሄርሜላ መታ ቡታጀራ መሄድ አለብኝ አለች። ዛሬ አሁን ደግሞ ሩትዬና ኤፋ መጥተው እንግዲህ ኤፋ ቡታጀራ መሄድ የለበትም እዛ ከሄደ ቡዜ ያሰበችውን ነገር እኔ በደንብ ጠንቅቄ ያውቃለሁ። እነሱ የሚፈልጉት ከሄርሜላ ጋር እንዲሆን ነው። ስለዚህ እነሱን ለማገናኘት ሌላ ነገር አስቦ ነው እንጂ አብርሃም ቡታጀራ መሄድም የለበትም ለመሄድም አላሰበም ብሎ ተናግሯል። እና ሩትዬ ደግሞ እዛ ሄደክ ማስቆም የለብህም፣ ካስቆም ከእናትና ከአባት ጋር እንድትቆራረጥ አልፈልግም። እኔ ከጋሽዬ ጋርና ከእናቱ ጋር ማለት ነው ከኤፍሬም እናት ጋር በደንብ አድርጌ ነው የምግባባው፣ ከነሱ ጋር በደንብ አድርጌ እነጋገራለሁ፣ ከነሱ ጋር መቆራረጥ አልፈልግም በማለት እንግዲህ ስትመለስለት ነበረ። ኤፍሬም ደግሞ እስካሁን ድረስ የለፋሁት አንቺና እሱ አንድ ላይ እንድትሆኑ ነው፣ ይሄ ልፋቴ ደግሞ ገደል መግባት የለበትም፣ ስለዚህ እጄ አብርሽን ማስቆም አለብኝ፣ እዚህ ማምጣት አለብኝ በማለት እንግዲህ እዩንም ሩትንም እምቢ ብሎ ሄዷል። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተትና እየጠየቅኩኝ እንግዲህ አብርሃም አልሄደም። ብሄድ ያው ኤፍሬም ላመጣ ነው ብሎ አይወጣም ነበረ። ትናንትና ነግራችሁ ነው በሆነ ምክንያት ኤፍሬም አብርሃም ይቀራል ሻንጣውን ይዞ ተነሳ እንጂ ከቤት አልወጣም ብዬ ነግራችሁ ነበር። ገባችሁ አይደለም? ግን ሄርሜላ ተቀድማ መጣ አክት ስታደርግ ነበር አብርሃም እንደሌለ አድርጓ ቡታጀራ እንደሄደ አድርጋ ነበረ ቪዲዮ ስትሰራ የነበረው። እዚህ ጋር ደግሞ አብርሃም እንዳልሄደና ገና ኤፍሬም ሄዶ ሊያስቆሙ እንደሆነ ነው ለእኛ እያስረዱን ያለው። ገባችሁ አይደለም? ስለዚህ አብርሃም ቡታጀራ የሚባል ነገር የለም። ቡታጀራ ሄዶ ቤተሰቦቹ ጋር ይሄንን ቆሻሻ ስራ ሊሰራ ነው። ጭራሽ አጠገባቸው ሆኖ አረ